እኔ አንዳንድ ጊዜ ሳስበው በጣም ብዙ የሚገርሙኝ ነገሮች አሉ። በዚህ በኖርዝ አሜሪካ ላይ እና በተለያየ ዩሮፕ ከኢትዮጵያ ውጭ ባሉ ትልልቅ ሀገራት ላይ አባት እናቱን ወላጆቹን የሚያመጣ ሰው በተለይ ስፔሻሊ አሜሪካ፣ ካናዳ እንደዚህ ትልልቅ ሀገር ላይ ያሉ ሰዎች ለመሆኑ አባትና እናታችሁን የምታመጡት ወልደው አሳድገው ከድካማቸው ለማሳረፍ መሰለኝ አይደለ? እኔ እንደሚገባኝ ከሆነ እኔ ድሮ ስሰማ በቃ ሕክምና ኢትዮጵያ ውስጥ ከአቅም በላይ ሲሆን ውጭ ሀገር መጥተው ያሳክማሉ። ለቫኬሽን አስቀምጧቸው አዝናንተው መልሰው ወደ ሀገራቸው ወደ ኢትዮጵያ ይሸኟቸዋል። አሁን ላይ የማያቸው አብዛኛው ግን በአሜሪካ በተለይ ኖርዝ አሜሪካ አካባቢ ያሉ ወላጆቻቸውን የሚያመጡ ሰዎች ለስቃይ ነው የሚያመጧቸው። እውነቴን ነው። እኔ እዚህ ስለማይ ነው፣ በደንብ ስለማይ ነው። በደንብ ነው የሚያፈጓቸው። በቃ በደንብ ራሷ ያልፈጋችውን ወይ ራሱ ያልፈጋውን ያህል ነው በተለይ እናቶቻቸውን የሚያፈጓቸው አፈጋግ በጣም ያሳዝናል። እውነቴን ነው። ስታዩ በየመንገድ እንኳን ቤተክርስቲያን እንኳን አይወስዷቸውም። መኪና ሰው ለምነው መንገድ ላይ ግማሹን በባስ ግማሹን መሬት ላይ ቁጭ እያሉ እያረፉ ጥላ ቦታ ምናምን። እኔ እውነቴን ነው። እንደዚህ ከሆነ እባካችሁ አታምጧቸው እዛው። በእውነት ምናልባት ለሕክምና ከታመሙ ለሕክምና ካልሆነ በስተቀር ወይ ለደና ነገር በቃ እንደው አየር ወስደው ለመሄድ ካልሆነ በስተቀር እንደዚህ ለፍጋት አታምጧቸው። እግዚአብሔር ምስክሬ ነው። የእናትም ግፍ አለው። 9 ወር ተሸክማ አሳድጋ ለቁም ነገር አብቅታ እንደገና ደግሞ ይሄን ሁሉ መከራ ያንቺን ልጅ ወይ ያንተን ልጅ እዚህ መታ ስትሸከም በየመናፈሻው በየፓርክ ላይ ስታዋቸው አንጀት ነው የሚበሉት። እውነቴን ነው። በጣም ነው አንጀት የሚበሉት ኢትዮጵያውያን እናቶች። በተለይ የትኛውም ሌላ ሀገር የሌላ ዓለም ሰዎች ወላጆቻቸውን አምጥተው ሲያሰቃዩ ነው ያላየው። በጣም ነው ማዝ ነው፣ ከምሬ ነው። እና ብዙ ነገር መነጋገር ይቻል ነበረ፣ ግን ለማንኛውም ያው ምላችሁ ይገባቸዋል። ነፍስ ይማር ብለናል። እኛ የምናየውን ስለምናይ ነውና እንግዲህ እኚህ እናት እግዚአብሔር አምላክ እንግዲህ ወደ አምላካቸው ሄደዋል። አንድ ቀን ከመጡ ጊዜ ጀምሮ እዚህ ኖርዝ አሜሪካ ላይ አንድ ቀን እረፍት ሳያገኙ ከምሬ ነው ስታፈጋቸው እንደጉ ስታሾቃቸው በእውነት እግዚአብሔር በሚያውቀው እኛ ብዙ ጊዜ መናገር እንፈልጋለን፣ ግን ያው ምን ይደረጋል። ብዙ ጊዜ እኛ ኢትዮጵያውያን ሀፕን ሲፈጠር ነውና የምናወራው። ይሄ እንዳይፈጠር ደግሞ ቀድመን እንናገራለን። እባካችሁ አሁንም ትምህርት ነው፣ ወደፊትም ትምህርት ይሁናችሁ። ውጭ ሀገር ያላችሁ ኢትዮጵያውያን እናንተ እየተዝናናችሁ እናንተ የወለዳቸውን ልጆች ያመጣቿቸው እናቶቻችሁ በየንትን ወይኔ በጣም እውነት እኔ ያፍር ልብላ እንዴት እንደሚንከራተቱ እኮ እኔ እውነቴን ነው። እኔ ስንቶቹን መንገድ ላይ ወደ ቤተክርስቲያን ሲሄዱ እሁድ ምናምን ፒክ አረጋቸዋለሁና በቃ እንዲህ ራይት ሰጣቸዋለሁ። በጣም ነው የሚያሳዝኑት። የሚያወሩልኝ ወሬ ያሳዝናል። እስቲ ተወው፣ ለምንድነው ልጆታ ያደርሶትም ወይ? እስቲ ተወው፣ ለምንድነው ልጆታ አታደርሶትም ወይ? እስቲ ተው እባክህ ይሉኛል። ያው እኔ አንደርስታንድ ስለማረግ በጣም እውነቴን በእስኖ እንደዚህ ብርድ እያንቀጠቀጣቸው የሰው ናፍቋቸው ሰው ለማየት ቤተክርስቲያን እሁድ ሲመጡ ሳያቸው በጣም ነው የሚያሳዝኑ እንጂ ቤት ላይ ቁጭ ብለው ግማሹ አፓርታማ ላይ ግማሹ ሃውስ ውስጥ እንዴ በመስኮት አይናቸው እንደተንከራተተ ሰው ባለፈ ቁጥር መስኮት ውስጥ ከቤት ሳይወጡ እውነቴን ነው የምላችሁ። ይሄን ስላችሁ ቀልድ ይመስላችኋል ኢትዮጵያውያን። እና ወላጆቻችሁን የምታመጡ ሰዎች እባካችሁ አስቡበት። ለመዝናናት ለሕክምና በቃ ለዚህ ነገር አምጧቸው። እስከ ዛሬ እናንተ ለማሳደግ የደከሙት ይበቃል። ከምሬ ነው። እንዴ በአንዳንድ ጭካኔያቸው በቃ ያበሻ ሱቅ ያሳያቸዋል። የዛኔ ያበሻ ሱቅ ቀኑን ሙሉ ቂቤ ሲያነጥሩ፣ ቀኑን ሙሉ ቅመም ሲቀምሙ፣ ቀኑን ሙሉ የት ለመድረስ ነው? የትኛው ህይወት? ከምሬ ነው። አንቺ እጅሽን ጥፍርሽን ሜካፕሽን እየተቀባሽ በየቦታው በየግሮሰሪ እየተሽከረከርሽ እናትሽን እንዲህ ስታፈጊ የምትውይ በተለይ ሴቶች፣ አረ እውነቴን ነው። ትንሽ ህሊና ይኑራችሁ። አረ እፈሩ። አብዛኞቻችሁን አይደለም፣ በጣም እኔ ማየው ነገር ስላለ ነው። አሁን እኚህ እናት እንዲሁ ሲንከራተቱ ነው ህይወታቸው ያለፈው። አሁን መፍረድ ሊሆን ይችላል ለእናንተ አይደለም፣ ይሄ ፍርጃ አይደለም። ብዙ ነገር እናውቃለን እኛ፣ ብዙ ያየነው ነገር ስላለ ነው እዚህ ኖርዝ አሜሪካ ላይ
ስለዚህ የምታመጧቸው ሰዎች እባካችሁ መጠቀሚያ አታርጓቸው። ወላጆቻችሁ እናንተን ያሳደጉት ይበቃል። እናንተን ያሳደጉት ይበቃል። የልጅ ልጅን ለማየትና ለመሳም ካልሆነ ስትወልዱ እውነቴን ነው የሆነ ነገር ሲኖር እንደዚህ በቃ ካልሆነ በስተቀር እባካችሁ አታምጧቸው፣ አታንገላልቷቸው። ለሌላውም ኢትዮጵያዊ ለሌላውም የውጭ ሀገር ዜጋ ወይ የከሌ እናት አይደለች እንዴ ወይ የከሌ አባቱ አይደለ እንዴ እየተባለ መሳቂያ አትሁኑ። እውነቴን ነው ኢትዮጵያ አታድርጉ እንደዛ። ስለዚህ አስቡበት ለማለት ያክል ነው። ይሄ መፍረድ አይደለም። እኔ ሁሉ ጊዜ እውነት ስለምናገር ነው፣ የምናየውን ነገር ስለምናይ ነው። እኔ አሁን እኚህ ሴትዮዋ አጠገቤ አይደሉም፣ ርቀት አላቸው። ግን ቢሆንም እዛው አካባቢ የሚኖር ሰው እኔ ቀንና በደንብ እውነት ሁሌ ስለሚነግሩኝ ነው። በጣም ያሳዝናሉ። በቃ እንዲሁ ሲደክሙ አሁንም የሞቱት ከአቅም በላይ ስራ ሲሰሩ እንግዲህ ያው ምናልባት ያው ይሄ የፖሊስና የዶክተር እንትን ውጤት እንግዲህ ከተሰማ ምናልባት ጋዝም አፍኗቸው ሊሆን ይችላል፣ ደም ብዛትም ሊሆን ይችላል፣ ልብ ድካምም ሊሆን ይችላል። እንደገና ደግሞ ሰሞኑ ልጅቷ ያደረገችው ነገር በጣም እውነቴ ነው። በተለይ በጉራጌ ባህል እንደዚህ ነገር ስለሌለ በሰው በቃ ሁሌ ሰውን ምን ይለኛል በማለት በመሸማቀቅ ነው ህይወታቸው ያለፈው። እኔ ሪል ቶክ ነው ማወራው። ስለዚህ እባካችሁ ወላጆቻችሁን አታሰድቡ። ከምሬ እኔ በጣም የሚገርመኝ ደግሞ እውነቴን ነው ለድግስ ለምናምን ክትፎ ሲሰሩ ያን የሚያክል ጣባ የጣባው ክብደት እንኳን እኔ እውነት እንኳን ማዘር እኔ ጎረምሳው እንኳን አልሸከሙ። በጣም ከባድ ነው እኮ ጣባው፣ ከምሬ ነው። በዛ ላይ ትልቅ ይሄ እንደው ስንት ኪሎ ልበላችሁ፣ በጣም ግብዳ ድስት ሙሉ ቀኑን ሙሉ ቂቤ ሲያነጥሩ ነው የሚሉት እኚህ ሴትዮ። በጣም ያሳዝናል። እውነቴን እባካችሁ ኢትዮጵያ አሁንም ደግመዋል። እናትና አባቶቻችሁን የምታመጡ አሜሪካ የሚባል ወይ ደግሞ ትልልቅ ሀገሮች ላይ የምታመጡ ሰዎች እባካችሁ ስታመጧቸው እንደነገርኳችሁ ወይ ለሕክምና ወይ እንደዚህ ቫኬሽን ወይ ደግሞ እናንተን ለመጠየቅ መተው ወዲያው መልሷቸው ወደ ኢትዮጵያ። እግዚአብሔር ምስክሬ ነው። $200 በወር ብትቆርጡላቸው ኢትዮጵያ ላይ እነሱ ቀብረር ብለው ከጓደኞቻቸው ጋር እውነቴን ከእድራቸው ከእቁባቸው ከማህበራዊ ነገራቸው ጋር ደስ እያላቸው ፈታ ብለው ይኖራሉ። ሲፈልጉ ደግሞ እነሱ ኢትዮጵያ ድብር ሲላቸው ደግሞ ወደዚህ ደግሞ እንደገና ይመጣሉ። እኔ እውነቴን ነው። እኔ አሁን እናት አለችኝ፣ እግዚአብሔር ምስክሬ ነው። እማላመጣት እንደነዚህ አይነት ነገሮችን ላለማየት ነው። በቃ እኔ ሪል ቶክ ነው ማወራው። በቃ ማየት አልፈልግም፣ እንደዚህ አይነት ነገር መስማት አልፈልግም። በሌሎች እናቶች ላይ በሌሎች ሰዎች ላይ የማየው ነገር በኔ እናት ላይ እንዲደርስ አልፈልግም። እኔ ስንት ዓመት ሙሉ አዝላ ስንት ዓመት ሙሉ እኔ እውነቴን ነው የምላችሁ ራሴን እስከምችል ድረስ ለኔ ብዙ ዋጋ የከፈለችልኝ እናቴ ናት። ስለዚህ እናቴን እንደዚህ አይነት ሀገር ላይ አምጥቼ ላንከራተት አልፈልግም። አም ቢዚ ማን በቃ ባዶ ቤት ትቻት መሄድ እንደገና ደግሞ በቃ ካሁን ቁጭ ብዬ ስራ ቦታ እየሰራሁ እናቴ ምን በልታቱ ምን ሆናብኝ ይሁን በቃ የምታውቁት ነው። እዚህ ኖርዝ አሜሪካ ላይ ሰው በቃ ባለበት ቦታ ድርቅ ብሎ የሚገኝበት ሀገር ነው። ምን እንደሆነ ሀፕን የማይታወቅበት ሀገር ላይ ነው። ስለዚህ እዛው ባሉበት ሀገር ኢትዮጵያቸው ላይ ቀብረር ብለው እውነቴን ነው ልብስ ሲፈልጉ የፈለጉትን እየላካችሁ ሽቶ ቢፈልጉ ቤተ ክርስቲያናቸውን እየሳሙ መስጊዳቸውን ከምሬ ነው እስላሙ ሙስሊሙን ከሆኑ መስጊዳቸው እየሄዱ እየሰገዱ ፈጣሪያቸውን እየለመኑ ለናንተ እየጸለዩ እንዲኖሩ አድርጓቸው እንጂ ይሄ ትልቅ ሀገር ላይ እኛም እንጀራ ሆኖብን ግዴታ ሆኖብን ነው። ተምሬ ነው ብዙ ስትረስ አለ፣ ብዙ ጭንቀት አለ እና አምጥታችሁ የናንተን ስትረስና የናንተን ጭንቀት እንዲጋሩ አታድርጓቸው። እግዚአብሔር አምላክ ምስክሬ ነው። አሁን እኚህ እናት ያሳዝናሉ። እኔ መፍረድ አይደለም፣ በሰው አልፈርድም። አንዳንድ እናቶች ደግሞ ቁጭ ማለት የማይወዱ አሉ። በቃ ሰርተው መኖር የለመዱ አሉ። እነዚህ እናቶችን ደግሞ ወንድ በአቅማቸው አሰሯቸው። እንኳን ከሰሩ እንኳን ዝም ብሎ ይሄው የቤት ውስጥ አለ አይደለ፣ ለቤት ውስጥ ለናንተ የሚሆን ምግብ፣ ለልጆች የሚሆን ምግብ፣ እንደዚህ አይነት ነገር በቃ ትንንሽ ነገር። ከዛ ውጪ ራሳቸውን ከሰዎች ጋር ደግሞ እርስ በርስ አገናኟቸው።
ከምሬ ነው። የኔ እናት ከሌላው እናት ጋር ከሌላው እንደዚህ ከትልልቅ ሰዎች አሉ አይደለ? እዛ እየሄዱ ይጫወቱ፣ ኮፊ እየሄዱ ይጠጡ። ቤት ብቻ አይደለም ኮፊ መጠጣት፣ ውጭ ወጣ እያሉ እንዲዝናኑ አድርጓቸው። እናቶቻችሁን ጠብቁ እባካችሁ። እናት ያላችሁ ሰዎች እናቶቻችሁን ተንከባከቡ። እናት ቀላል አይደለችም፣ በቀላል አትገኝም። ከምሬ ነው እኔ ማወራው። ስለዚህ አሁንም እናታችንን ነፍሳቸውን ይማርልን። እንግዲህ ያለፈው አልፏል። እግዚአብሔር አምላክ ለሌሎቻችሁ እንዳይደገም። እውነቴን ነው፣ ይሄ ትልቅ ትምህርት ነው። ስለዚህ ነፍስ ይማር በድጋሚ ብያለሁ። እግዚአብሔር ያክብርኒ። ሰላም አምሹልኝ።